አንዳንዱ የገብርኤል ስጦታ ብሎ ታክሲ ላይ ይጽፋል። ገብርኤል ከየት አምጥቶ ይሰጣል? የሁሉ ምንጭና የሁሉ ባለቤት እግዚአብሔር ነው። ታዲያ ከየት አምጥቴ ነው የገብርኤል ስጦታ ብለ የምትጽፈው? እግዚአብሔር የላከውን መልእክት ወደ አንተ ይዞ የመጣውን መልአክ አግኝተ እባክህ ገብርኤልዬ በእግረ መንገዱ እችንም ወደ እግዚአብሔር አድርስልኝ ብትል ምን ይልሃል? ያንተ ነገር ወደ እግዚአብሔር የሚደርሰው በኢየሱስ በኩል ነው ብሎ መንገዱን ያሳያል። ጃንጥላ ሰጣለሁ በል፣ ትልቅ ሻማ አበራለሁ በል፣ አይሰማህም። እንትን ሰጣለሁ ሙስና እዛ ቀበሌ የለመድከውን ቀበሌ ላይ ጨርስ። የክፍለ ከተማ ስራ አስፈጻሚ መሰለ እንዴ? ዛንጥላ ሰጣለሁ። ዛንጥላ ለዝናብና ለፀሐይ ተጠቀም። መልአክ ደግሞ ዛንጥላ ይዛ ቀረባክ። ገብርኤልን መላእክትን ማምለክ ጣዖት አምላኪነት ነው። የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተርላና ደስታ ነው የሚወለደው አንተ ቤት። ይሄ ተውኩት ጸሎት ተርላና ደስታ ይዞ መጥቷል። ጽናት፣ ልመና፣ ቆይታ፣ ፖለቲካው ሳይፈታ፣ ችግሩ ሳይፈታ፣ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየት ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎት ተሰማ አለው ገብርኤል። ዋው! ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል ቀልድ ማያቅ መሆኑን የምታውቀው እዚህ ጋር አላዋዛለት። እኔ አለው በእግዚአብሔር ፊት ምቆም ገብርኤል ነኝ። በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ እዚህ ቆየኮ መልአክ ቀልድ እንዴ ማለት እኮ ያኔ እንትኖች ይመጣሉ ተብሎ አዳስፈሮች ፍትከቱ ሸክር ነው ያደርጉ ከመጡ እግዚአብሔር ይመስገን አካባቢ በመለስ ጊዜ እውነት ነው ቢመጣ እኮ ገብርኤል አይለቅህም እኮ እዛ ጊዜ እኮ ነው ጠቅጠቅ ተደርጎ የተሰራው። ቀልዳፍን ተርመሰ ተረክ ሾጥ ነው የምሬን እኮ ነው። ያው ሲጀመር እግዚአብሔር ነው የሚልካቸው። ናስቲ ገብርኤል እያልን የምንልከው ገብርኤል ያኔ ሲያገባት ወጣቶች ናቸው አይተው። ምክንያቱም የእግዚአብሔር መላእክት ናቸው። እግዚአብሔር ነው የሚያዛቸው። የምን ድፍረት ነው? የምን ድፍረት ነው እንዴ? የምን ድፍረት ነው? እንኳን የእግዚአብሔርን መልአክ የጎረቤት ሰራተኛ ጠርተሽ ሸሚዝ ታሳጥቢያለሽ እንዴ? ይቻላል እንዴ? ነይ አንቺ ባጠኑ ነይ ንምስል ቀቢ ይባላል እንዴ? ሰው እዛ ግቢ ያለው የተባላን እኮ 20 ዓመት ይውላችሁ። አንዳንድ ሰዎች ንቀት ነው የሚመስላቸው ነው። አክብሮት መልአክትን የሚያዝ ማብቻ እግዚአብሔር እንደ ፋሮች መልአክ ነው እንደዚህ ይባላል። ማን አንተ መልአክ እየተባባሉ መኖር ነበር። ሲጀመር መጀመሪያ ትንሹ አቦቸ ነው የሚባለው ልጅህን እሰስ በስርዓት እሱን ማዘዝ ማትችል እንዴት ነው መልአክ ጋዘለም? አይቻልም ነው እሱ እንደባል ልታከብሪኝ እንደሚስላክ እዛቸው እግዚአብሔር ተው ረፍ። እንደዝናብኝ የጠገባችሁ ጴንጤዎች ረፍ። እድሜ እኮ በቃ ጡቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፍ። የተበታችሁ አገልጋዮች ረፍ። የፋነናችሁ ከሀገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ተለብሱ ውጥር ያላችሁ ረፍ። እዚህም እዛም ያላችሁ ረፉ። ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቻለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶህን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። ረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለህ ረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ ረፍ። የሰማይ ምክር ነው ረፍ። የሰራዊት አምላክ እግዚአብሔር ነው የሚናገረው ረፍ። እግዚአብሔር ሲያከብራችሁ ተከበሩ። ዝማሬው የጌታ ነው። 20 ዓመት ሞላው እኮ ነው። እኔ አይቻለሁ። አንድ ቡሽሪ የሚባል ያበደ ነብይ ለሱ 18 ዓመት ቁጭ ብሎ ያመለኩ እግሩ እንደዚህ ያለጋ አምልኮ ሲቀበል አይቻለሁ። ቪዲዮ አሳይቶ ትክክል ነው። እንደዚህ ነበር ነው ሶፋ ላይ ያመልካሉ። ዱቄት ነህ አንተ። ረፍ። እኛም ሀገር አሉ የጀማመራቸው በሽታው ረፉ። መሬት አይንካኝ የምትሉ የጉሊት ልጆች ከጉሊት ተነስታችሁ እግዚአብሔር ሰው ያረጋችሁ ረፉ። ከየት እንደተነሳችሁ እግዚአብሔር ያውቃል። ረፉ። እግዚአብሔር እየተናገረ ነው። ረፉ። ተመለሱ። አክብሩት ያከበራችሁ፣ ስሙት ያከበራችሁ፣ ታዘዙት ያከበራችሁ። ሰው ጤፉ አትሁኑ። ረፉ።
ቆዳችሁ የጠበባችሁ ልትፈነዱ የደረሳችሁ ምን አርጉን ነው የምትሉት እንዴ? ምንድነው ነው የምትሉት እናንተ? ረፉ። እውነቴን ነው የምላችሁ፣ ረፉ። ችግር የለበትም ጌታ ያዋርድሃል። ረፍ። ያ ንጉሥ ታስታውሳላችሁ? ንግግር ሲያደርግ ምንድነው የሚለው? ንግግር ሲያደርግ ይሄስ የእግዚአብሔር ድምጽ ነው አሉ ሰዎች። አይ ነው አለ። አይ ነው ነው ያለው፣ ምንም አላለም። ሌላ የእግዚአብሔር የእግዚአብሔር ድምጽ አይደለም ይሄ ምናምን ማለት ሲገባው ይሄ የእግዚአብሔር ድምጽ ነው አለ። ንግግሩ ሲያስገመግም ሰዎች ተገርመው ይሄ የእግዚአብሔር ድምጽ ነው ሲሉት አይ ነው የስ ምናምን አለ። መጽሐፍ ቅዱስ በትል መታው ይላል። በዙፋኑ ላይ ያለ ተላ ይላል። አተላው፣ አበሰበሰው፣ ቁምቡስ ሆነ። እረፍ። ይሄ ማውራላ አዲስ ኪዳን ነው። እረፍ፣ እረፍ። የሰራዊት ጌታ እግዚአብሔር ነው የሚናገር። እረፍ። ስፍራህን ወቅ። የሞተው ኢየሱስ ነው። ፍቅርቴ ነገር ለሰዎች ልጆች መስዋዕት የሆነው ኢየሱስ። አንተ ምን ከፍለ ነው እንደዚህ የምትሆነው? ምን አድርገ ነው እንደዚህ የምትሆነው? አህያ አይደለህ እንዴ? ማንም ይጭንህ አልነበርክ እንዴ? ሜዳ ላይ አይደል እንዴ ያነሳ? ረፍ። የወንድም ምክር ነው። ረፍ። እግዚአብሔር ሲያከብራችሁ በጣም እያፋነናችሁ ያላችሁ ሰዎች ረፉ። ዝቅ በሉ። ክብር ስጡ። ክብር ለሚገባው ክብር ስጡ። መፈራት ለሚገባው ፍሩ። አክብሮት ለሚገባው ክብር ስጡ። አክብሮት ስጡ። የጠገባችሁ ሰዎች እናንተ ፀሐይ የምታወጡ ፀሐይ የምታስገቡ ይመሰላችሁ። እኛ ካልጸለይን ምን ጉዲ ይፈላል እያላችሁ ሰው የምታስፈራሩ፣ እኔ ካልተናገርኩብህ ጉዲ ይፈላል የምትሉ ማን አንተ? ማን ንገረኝ? ማን አንተ? ሌባ ማን? ረፉ። ጆሮ ያለው ይስማ። ረፍ። የሰራዊት አምላክ እግዚአብሔር እየተናገረ ትመታለህ። ችግር የለበትም ጌታ ታገሳል። ያይሃል፣ ያይሃል፣ ይጠብቅሃል፣ ይናገርሃል። እምቢ ካልክ ይሰብርሃል። ይሰብራል። ሰበረው። ኤሊን ሰበረው፣ አንገቱ ሰበረው። ይሄን ንጉሥ በትል መታው። አዲስ ኪዳን ላይ ያኛውን ደግሞ እዛ ተው እየተባለ እየተነገረው ቆይ እሱ እግዚአብሔር አዋቂ ነው ሲል እረፍ፣ እረፍ። ከኃጢአት ተመለሱ። እናንተ አገልጋዮች ተመለሱ። መቅደስ የምታረክሱ እና አፍናኒ ፊናሲ ቤተ መቅደስ ውስጥ ልጃገረዶችን እንዲያስወርዱ የምታረጉ እረፉ። ትሰበራላችሁ። እግዚአብሔር አለ ትናንትናም ዛሬም ለዘላለም ያው ነው። ማስተዋል ይሁንልን።